ሰላም ውድ ያሱቲው ቤተሰቦች እንዴት ናችሁልኝ? በዛሬው ቪዲዮ ኮምፒውተራችንን ከጥቃት እንዴት እንከላከላለን የሚለውን ርዕስ የማሳያችሁ ይሆናል። ኮምፒውተራችን ላይ ዋና የሚባሉ ጥቃቶች አንደኛው ያልተፈለገ ዩዘር ወደ ኮምፒውተራችን ገብቶ ፋይላችንን እንዳይሰርቅ እንዴት መከላከል እንችላለን። እንደዚሁም የተለያዩ ዲስትራክቲቭ ሶፍትዌር የሚባሉ ጎጂ ሶፍትዌሮችን ወይም የስለላ ሶፍትዌሮችን ተጠቅመው ኮምፒውተራችን ላይ ጥቃት እንዳይደርስብን እንዴት እሱንም መከላከል እንችላለን የሚለውን አንድ ባንድ የማሳያችሁ ይሆናል። ወደ ቪዲዮአችን ከማለፋችን በፊት ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጠይቃለሁ። እንደዚሁም ቪዲዮ ላይክ አድርጋችሁ ጀምሩላለሁ። ወደ ቪዲዮአችን እናልፋለን። እሺ በመጀመሪያም የምናየው አቫስት አንቲቫይረስን ተጠቅመን እንዴት ከጎጂ ለምሳሌ የተለያዩ ዲስትራክቲቭ ሶፍትዌሮች የስለላ ሶፍትዌሮች ምናምን ቢገጥሙን እንዴት ፕሮቴክት እናደርጋለን። እንደዚሁም ደግሞ ቫይረሶች አንወንትድ የሚባሉ ሶፍትዌሮች በሙሉ ለመከላከል አንቲቫይረሳችን አክቲቭ መሆን አለበት። አንቲቫይረሳችን እንዴት እንጠቀማለን፣ እንዴት ኮንፊገር እናደርጋለን የሚሉ ሴቲንጎች እናያለን። የመጀመሪያው አቫስት አንቲቫይረስ እንደምታዩት ይህንን ይመስላል። አቫስትን ከከፈትን በኋላ ፕሮቴክሽን ላይ እንሄዳለን። ፕሮቴክሽን ላይ ስካን የሚል ኦፕሽን አለ። ስካን እንጠቀምና ለምሳሌ ታርጌት ስካን ማለት ስፔሲፊክ የምንፈልገውን ፋይል ስፔሲፊካሊ ስካን ማድረግ ብንፈልግ ለምሳሌ ዲስክቶፕ ላይ ያለ አንድ ፎልደር ስካን ማድረግ ብፈልግ ዲስክቶፕ የሚለውን ክሊክ አድርጋለሁ። ለምሳሌ ይሄንን ኤአይ ቱልስ የሚለውን ፎልደር ሴሌክት አድርጌ በምታዩት መልኩ ኦኬ ብለው ይሄንን ብቻ ስፔሲፊካሊ ስካን ያደርግልኛል። ስለዚህ ይሄ ፋይል የተጠቃ ከሆነ በቫይረስ ፕሮቴክት አድርጎ መልሱን ሪዛልቱን ያሳየኛል ማለት ነው። ምንም አይነት ችግር ከሌለበት ደግሞ ነው ኢሹ ፋውንድ ብሎ በዚህ መልክ ይጽፍልናል ማለት ነው። አንደኛው ኦፕሽን ይሄ ነው። ሌላኛው ኦፕሽናችን ምንድነው? እዚሁ ላይ የምናየው አውቶማቲካሊ ስካን እንዲያደርግልን ከፈለግን ደግሞ ከስተም ስካን የሚል ኦፕሽን አለ፣ ወይም ፉል ሲስተም ስካን በሚለው መግባት እንችላለን። እዚሁ ፕሮቴክሽን ላይ ማለት ነው። ከስተም ስካንን ክሊክ በማድረግ እዚህ ጋር እንደምታዩት ራን ስካን የምትለው ላይ የሴቲንግ ምልክቷን ክሊክ እናደርግና ስኬጁል ሚላል። ስለዚህ ሁሌ ራሳችን ማኑዋሊ ስካን ከምናደርገው አውቶማቲካሊ ስካን ለማድረግ ስኬጁል ሚለውን ክሊክ እናደርግና ስኬጁል ዚስ ስካን የምትለውን ቼክ ስናደርጋት በዚህ መልኩ ስኬጁል ታይፕ ያመጣልናል። ዳይሊ፣ ዊክሊ ከፈለግን ዊክሊ ሰዓት እዚህ ጋር እናስቀምጥለታለን። ዊክሊ መቼ የሚለውን እዚህ ጋር እንመርጥለታለን። ዳይሊ ከፈለግን ደግሞ በዚህኛው በተለያየ አንቲቫይረስ የተለያየ ኮንፊግሬሽን ያለው በዚህኛው አንቲቫይረስ ዳይሊ ኦፕሽን አለው። ዳይሊ ብለን ለምሳሌ ምንፈልገው ሰኞና ሮብ ከሆነ ሰኞና ሮብን በማስቀረት ሌላውን አንቼክ እናደርጋለን ማለት ነው። እዚህ ጋር በምታዩት መልኩ ከዛ በኋላ ሰዓትም ሴት ማድረግ እንችላለን። ለምሳሌ ሰኞና ሮብ ሁሌም 3 ሰዓት ላይ ስካን እንዲያደርግልን ከፈለግን ይሄንን እንመርጥና ኦኬ በማለት ስኬጁላችንን ሴት ማድረግ እንችላለን። ስለዚህ ኤቭሪ ማንዳይ እና ዌንስዳይ 3 ሰዓት ላይ ራሱ አውቶማቲካሊ ስካን ያደርጋል ማለት ነው። እኛ ደግሞ በፈለግነው ሰዓት ማኑዋሊ ስካን ማድረግ እንችላለን ማለት ነው። ሌላኛው አንቲቫይረስ ላይ ግድ የሆነው ነገር ምንድነው? አፕዴት ማድረግ ነው። አፕዴት ካልተደረገ አንቲቫይረስ ትርጉም የለውም። በየጊዜው የሚለቀቁ የአንቲቫይረስ ኮንፊግሬሽኖችን አፕዴት እንዲያደርግልን ከፈለግን አፕዴትን ክሊክ በማድረግ ይሄም የተለያየ ሴቲንግ ነው ያለው። ልክ እንደየቨርዥኑ አውቶማቲክ አፕዴትን አክቲቭ እናድርገዋለን። ካልሆነ ደግሞ በዚህን ያክል ደቂቃ አፕዴት እየፈለግ አፕዴት አድርግ ማለት እንችላለን። እዚህ ጋር እንደምታዩት አውቶማቲክ አፕዴት ላይ ከገባን በኋላ ወደ ታች ስካን በምናደርግበት ሰዓት እዚህ ጋር ቀስቶች አሉ። እንደዚህ ሂድን ከሆነ አሁን ለምሳሌ እዚህ ጋር አይታይም። እንደምታዩት ሂድን ከሆነ ክሊክ በማድረግ እዚህ ጋር ዲቴይል ሚላለ እሱን ክሊክ በማድረግ አውቶማቲክ አፕዴት ኤቭሪ በየምን ያክል ደቂቃው አፕዴት ያደርግልኝ። እዚህ ጋር ለምሳሌ በየ240 ደቂቃ ብል በየ240 ደቂቃው ራሱ አፕዴት ያደርግልኛል ማለት ነው። ሶ ታርጌት ስካን፣ አውቶማቲክ ስካን እና አውቶማቲክ ስካን እና አውቶ አፕዴትን አንቲቫይረስ ላይ ያየን ማለት ነው። ሁለተኛው ሴቲንጋችን የሚሆነው ምንድነው? ኮምፒውተራችንን ከተለያዩ ጥቃቶች ለመከላከል ስፓም ፊልተር ነው። ጂሜላችን ላይ የተለያዩ የማይጠቅሙ ኢሜሎች እንደ ቫይረስ ማጭበርበር ምናምን ሲመጣብን አውቶማቲካሊ ኢሬዝ እንዲያደርግልን ወይም ሪጀክት እንዲያደርግልን ስፓማችንን አዲስ ፊልተሪንግ መስጠት እንችላለን፣ ኮንፊገር ማድረግ እንችላለን ማለት ነው። በመቀጠል የምናየው እሱን ይሆናል ማለት ነው። እሺ በሁለተኝነት የምናየው ደግሞ ምንድነው? ጂሜል ፊልተር ነው። ጂሜል ላይ ስፓም ፊልተር እንዴት እንሰራለን? እንደምታዩት ኢሜላችንን ከከፈትን በኋላ ሴቲንግ ላይ እንገባለን። እዚህ ጋር እንደምታዩት ሴቲንግ ላይ ከገባን በኋላ ኦፕሽን ያመጣልናል። ሲኦል ሴቲንግ ብለን እዚህ ጋር ሙሉ ሴቲንጉን እንዲያሳየን ማድረግ እንችላለን። ከዛ ፊልተር ኤንድ ብሎክድ አድሬስ የሚል ኦፕሽን አለ። ፊልተር ኤንድ ብሎክ አድሬስን ክሊክ እናደርጋለን። ከዛ ክሬት ኒው ፊልተር ባይ ዲፎልት ራሱ ኢሜልም ጂሜል ስፓም አንወንትድ የሆኑ
ሜሴጆችን ብሎክ ያደርግልናል። በተጨማሪ እኛ ከዚህ የሚመጣ ሜሴጅ ከዚህ አድሬስ የሚመጣን ሜሴጅ ብሎክ አድርግልኝ ማለት ብፈልግ ለምሳሌ እኔ ከሌላ ኢሜል አካውንቴ ላይ ሚላከውን ብሎክ አድርጌ ቴስት ማድረግ እችላለሁ፣ መሞከር እችላለሁ። ለምሳሌ ሀሱቴክ 55 ሚል ጂሜል አለኝ። እሱን ክሊክ ላድርግና ይሄንን ክሊክ አድርጌ ቀጥታ ክሬት ፊልተር እለዋለሁ። እዚህ ጋር እንደምታዩት ከዛ በኋላ ስኪፕ ዘ ኢንቦክስ ሚል ኦፕሽን አለ። ስኪፕ ዘ ኢንቦክስ ማለት ኢንቦክስ ላይ እንዳይገባ ብለን ኦፕሽን ከሰጠ ነው ክሬት ፊልተር። ከዛ በኋላ ስኪፕ ዘ ኢንቦክስ ሚለውን ቼክ እናድርግና ክሬት ፊልተር ካድ ነው ቀጥታ አውቶማቲካሊ ከዚህ ሚላክ ሜሴጅ ምን ላይ ነው የሚያስገባው? ለብቻው ያስቀምጥልኛል፣ ወደ ኢንቦክስ አይገባም ማለት ነው። ስለዚህ እኔ ማልፈልገው ከሆነ ሰሌክት አድርጌ ዲሊት ማድረግ እችላለሁ ማለት ነው። ስለዚህ የማይጠቅም ዌብሳይት ላይ ሚላክላችሁን የዌብሳይቱን ስም ትጽፉና ወይም የኢሜል አድራሻውን ትጽፉና ታስቀምጡለታላችሁ። በዚህ መልኩ ፊልተር ያደርግላችኋል ማለት ነው። ስለዚህ ኢንቦክስ ላይ ሳይሆን ለብቻው ስለሚያስቀምጥልኝ ሌብል ሚል ኦፕሽን አለ። ሌብል ላይ ማስቀመጥ እንችላለን፣ ወይም ለብቻው ስለሚያስቀምጥልኝ ሰሌክት አድርጌ ዲሊት ማድረግ ነው ማለት ነው። ይህንን ሜሴጅ አልከፍተውም ማለት ነው። እስካልከፈትኩት ድረስ ኮምፒውተራችንን ሀክ ሊያደርጉን አይችሉም ማለት ነው። ቀጣይ ሶስተኛ የምናየው ደግሞ ሎካል ሴኩሪቲ ፖሊሲ ወይም አካውንት ኮንትሮልን ተጠቅመን ፓስወርዳችንን እንዴት ፕሮቴክት ማድረግ እንችላለን የሚለውን ነው የምናየው ማለት ነው። ወደ ሶስተኛው ከማለፋችን በፊት ከዚህ ሜሴጅ የተላከን ኢሜል ፊልተር እንዴት እንደሚያደርገው እዚህ ጋር ኢሜል እንላክና እዛ ጋር ሲገባ የት ጋር እንደሚያስቀምጠው እናያለን ማለት ነው። ሶ እዚህ ጋር ወደዛኛው ኢሜል አድሬስ ያስገባና ሴንድ ላለው ከዛ ከዚህ የተላከን ኢሜል ሄሎ ልበለው። ለምሳሌ ኢሜል ትክክል መሆኑን ቼክ ካደረግኩ በኋላ ሴንድ ልበለው። አሁን እዛኛው ጋር ይሄንን ሜሴጅ የት ጋር እንደሚያስቀምጥ ያሳየኛል ማለት ነው። እዚህ ጋር በምታዩት መልኩ ሴንድ ለዋለው ይሄ ሜሴጅ እዚህ ጋር መላኩን እዚህ ጋር እንደምታዩት ሜሴጅ ሴንት ብሏል። መላኩን ቼክ ካደረግኩ በኋላ ወደዛኛው ኢሜይሌ በመሄድ ቼክ አደርጋለሁ። እሺ ስለምን እንደምታዩት እዚህ ጋር ኢሜይሉ ገብቷልኝ። እኛ የፈለግነው አሁን ኢሜይሉን ስፔሲፊክ ቦታ ላይ እንዲያስቀምጥልን ነው። እዚህ ጋር አንዋንትድ ኢሜይል እዚህ ጋር ሌቭልስ ሚል አለ በጎን በኩል ኢሜይል ላይ እንደምታዩት አንዋንትድ ኢሜይል ሚል አዲስ ሌቭል ክሬት አደረግኩና እዚህ ጋር እንዲገባ አደረግኩት። ሌቭሉን እንዴት ነው ክሬት የምታደርጉት? እዚህ ጋር ክሬት ኒው ሌቭል እዚህ ጋር ለምሳሌ ዲል ፋይል ብዬ አንድ ሌቭል ባዘጋጅ እዚህ ጋር እንዲገባ ማድረግ ብፈልግ አንድ ይሄንን ክሬት ካደረግኩ በኋላ ሌቭል ላይ ይሄ ይጨመራል። እንደምታዩት እዚህ ጋር አዲስ ሌቭል ስትሰሩ ሌቭላችሁ እዚህ ጋር አድ ይሆናል። ዲል ፋይል እዚህ ጋር እንዲገባ ብትፈልጉ ቅድም ክሬት የሰራችሁበትን ቦታ ሲኦል ሴቲንግ ላይ ነው ያገኘነው። ቅድም እንደምታዩት ፊልተር ኤንድ ብሎክ አድ ፊልተር አንድ ፊልተር ከሰራን በኋላ ይሄንን ፊልተር ኤዲት አድርገን ለምሳሌ ወይም ደግሞ መጀመሪያውኑ ክሬት ስናደርግ ወዴት ይሄድ የሚለውን መወሰን እንችላለን። ወዴት ይሄድ የሚለውን ሰርች ማድረግ እንችላለን። ቅድም ክሬት በምናደርግበት ጊዜ ስኪፕ ዘ ኢንቦክስ ብለናል። በተጨማሪ ደግሞ አፕላይ ዘ ሌቭል እንልና ወዴትኛው ሂድ። ቅድም አሁን ዲል ፋይል ሚል ሌቭል መርጠናል። ወደዚህ ፋይል ላክልኝ። ስለዚህ ምንፈልገው ቦታ ላይ ቼክ ሳናደርግ ይሄ ኢሜይል እንዳያልፍ ለማድረግ ምንፈልገው ቦታ ላይ ፊልተር አድርገን በዚህ መልኩ ማስቀመጥ እንችላለን። ስለዚህ አፕዴት ፊልተር በማለት ኤዲት ማድረግ እንችላለን። ወይም ክሬት ስናደርግ ሁለቱን ስኪፕ ዘ ኢንቦክስን እና አፕላይ ዘ ሌቭልን ራይት በማድረግ ፊልተራችን በትክክል እንዲሰራ ማድረግ እንችላለን። ስለዚህ ሁለት ኢሜይሎች ካላችሁ ወይም የጓደኛ ኢሜይላችሁን በማስገባት ይሄንን ነገር ቼክ ማድረግ እንችላለን ማለት ነው። በመቀጠል ወደ ሎካል ግሩፕ ፖሊሲ እንሄዳለን። ግሩፕ ፖሊሲን ተጠቅመን እንዴት አካውንታችንን ፕሮቴክት ማድረግ እንችላለን የሚለውን ሶስተኛውን ስቴፕ እናያለን ማለት ነው። በመጨረሻ የምናየው ሎካል ሴኩሪቲ ፖሊሲ ይሆናል። ሰርች ላይ ሎካል ሴኩሪቲ ፖሊሲ ብለን ሰርች እናደርጋለን። እዚህ ጋር እንደምታዩት ሎካል ሴኩሪቲ ፖሊሲን ክሊክ ካደረግን በኋላ ከሚመልጡልን አማራጮች ውስጥ ፓስወርድ ፖሊሲና አካውንት ፖሊሲን የምናይ ይሆናል። እዚህ ጋር እንደምታዩት የመጀመሪያው ሎካል ፖሊሲ አካውንት ፖሊሲ የሚል ኦፕሽን አለ። አካውንት ፖሊሲን ክሊክ እናደርግና ፓስወርድ ፖሊሲና አካውንት ሎክአውት ፖሊሲ የሚባሉ አሉ። እሺ ስለዚህ ፓስወርድ ፖሊሲ የሚለውን ክሊክ አደርጋለሁ። ከዛ እዚህ ጋር ማየው ሁለት ሴቲንግ ነው። ሚኒመም ፓስወርድ ሌንግዝን እና እዚህ ጋር እንደምታዩት ሚኒመም ፓስወርድ ሌንግዝ 0 ነው። ይህንን ሴቲንግ 8 አደርጋለሁ። ከዛ አፕላይ ኦኬ ይላለሁ። ከዛ በመቀጠል ደግሞ ፓስወርድ ኮምፕሌክሲቲ
ፓስወርድ መስት ቢ ኮምፕሌክሲቲ ሪኳየርመንት ዲሴብል ነው ዲፎልቱ ኢኔብል አድርጋለሁ። እነዚህን ሴቲንጎች ኦን ማድረግ ጥቅሙ ምንድነው? ኮምፕሌክስ የሆነና ሌንግዙ ረዘም ያለ አድቫንስ የሆነ ወይም ሴኩርድ የሆነ ፓስወርድ ብቻ እንዲቀበለኝ ተራ ፓስወርድ እንዳይቀበለኝ በማድረግ ማንኛውም ሰው ፓስወርዴን ሀክ እንዳያደርግ መከላከል እችላለሁ ማለት ነው። አንድ ኦፕሽን ነው ማለት ነው። ስለዚህ ይሄንን አዲስ አካውንት ክሬት አድርጋችሁ ከዚህ ፖሊሲ ውጭ እንደማይቀበል ቼክ ማድረግ ትችላላችሁ ማለት ነው። ሌላኛው እዛው ላይ የምናገኘው አካውንት ሎክአውት ፖሊሲ ነው። አካውንት ሎክአውት ፖሊሲን ክሊክ በማድረግ እዚህ ጋር የምንሰራው ደግሞ 3 ሴቲንግ ይኖራል። ተያያዥ ናቸው። አንደኛው ዲዩሬሽን ነው። አካውንት ሎክአውት ፖሊሲ ማለት ደግሞ አካውንታችን በተደጋጋሚ ጊዜ ስሞከር እንዲቆልፍ ለማድረግ ነው። እንደምታውቁት ኤቲኤም ላይ ተደጋጋሚ ስትሞክሩ ይቆልፍባችኋል። ከ3 ጊዜ ሙከራ በኋላ እሱን ሴት የምታደርጉት ከዚህ አይነት ሴቲንጎች ላይ ነው ማለት ነው። ስለዚህ አካውንት ሎክአውት ዲዩሬሽናችንን ከቆለፈ ከስንት ደቂቃ በኋላ ለምሳሌ ስልካችን ላይ ፓተርን ይቆልፋል። ከቆለፈ ከስንት ደቂቃ በኋላ ይክፈትልን ሚለውን ለመስራት መጀመሪያ የምንሰራው አካውንት ሎክአውት ቴርሹድ ነው። ቴርሹድን ምን ያክል ጊዜ ከምን ያክል ሙከራ በኋላ ይዝጋ። ለምሳሌ 3 አደረግኩት። ይሄንን አፕላይ ኦኬ ስል አውቶማቲካሊ ይሄኛው ዲዩሬሽን አክቲቭ ይሆናል ማለት ነው። ለምሳሌ ይሄንን 1 አድርገዋለሁ። ከቆለፈ በኋላ 1 ሚኒት ይጠብቅ ማለት ነው። ይሄኛው ሴቲንግ ዲዩሬሽን ይጠብቅ ማለት ሲሆን ከጠበቀ በኋላ ይክፈት ለማድረግ አሁን የኤቲኤማችን ከጠበቀ በኋላ አይከፍትም፣ ሂደን ነው የምንቀበለው። ነገር ግን ፓተርናችን ሲቆልፍ እንደገና ይመልስልናል። ሴቲንጉን ራሳችን ነው የምንቀይረው ማለት ነው። ሪሴት አካውንት ሎክአውት አፍተር ማለት ደግሞ ይክፈት ማለት ነው። እዚህ ጋር ይጠብቅ ብለናል። ከ1 ሚኒት በኋላ ይሄን ላይ ተመሳሳይ ነው መሆን አለባቸው። ከ1 ሚኒት በኋላ ይክፈት ለማለት ይሄንን አውቶማቲካሊ ራሱ ሴት ያደርገዋል። ከ1 ሚኒት ከጠበቀ በኋላ ወዲያውኑ ይክፈት ለማለት ይሄንን 1 ደቂቃ እናድርጓለን ማለት ሶ 1 ደቂቃ ይጠብቅ ዲዩሬሽን ነው። 1 ደቂቃ ከጠበቀ በኋላ ይክፈት ሪሴት አካውንት ሎክአውት አፍተር ነው። ቴርሹድ ደግሞ ከ3 ሙከራ በኋላ ከምን ያክል ሙከራ በኋላ ከ3 ከ5 ማድረግ ትችላላችሁ ይክፈት ማለት ነው። ይሄን ሴቲንግ ኦኬ ካልን በኋላ በተመሳሳይ አሁንም አካውንታችንን ሎክ አድርገን እንደ አዲስ ፓስወርድ ተሳስተን ስንሞክር ሎክ ያደርግብናል ማለት ነው። ለ1 ደቂቃ ያክል ይቆልፋል ማለት ነው። ይሄንን መሞከር እንችላለን። የዛሬው ቪዲዮአችን ይሄንን ይመስላል። የትኛው ማስተያየት ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ቻው።